ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ተወያየን ያለው እግዚአብሔር ይመስገን። በእውነት በጣም የሚያዛዝን የሚከብድ እግዚአብሔር እውነት በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚከብድ የሚያዛዝን ዜና ነው ይዤላችሁ የመጣው ማለት ነው። ሁላችሁ በማታስቡ ነጻነት ዜና አዝናኝ ፊልም ብዙ ደራሺ ነበር። ብዙ የሰራ ያልሰራ ነገር የለም። ብዙ ነገሮችን ለኢትዮጵያ ብዙ ነገር አፍርቶታል። ለወጣት የሚሆን ነገሮችን እና በተለይ ደግሞ ኢቢኤስ ላይ በጣም ህፃን ልጆችን የሚያስናና የሚያስደስት ነገሮችን አድርጎታል። ብዙ እኔ ብዙ ራያ ልጆች ይዞበት የሚሄድበት ልጅ ነበረ፣ ወንድማችን ነበረ። እግዚአብሔር ነፍሱን ይማር ይማር በሉ ሁላችሁ ማለት ነው። በምን እንደሞት ምክንያት ባይታወቁም ዛሬ እንደ አረፈ ነው። በቤታቸው ውስጥ ሞቶ ተገኝቷል። አረፈ እየተባለ ነው። በእውነት በጣም እንግዲህ ሸክላንን እዩ። በቃ ትምህርት ይሆንላችኋል። ሁላችንም ሸክሎችንን ሞት መቼ እንደምንጠራ አናቅም። ዛሬ እንሙት ነገ እንሙት የምናውቀው ነገር የለንም እኛ። እግዚአብሔር ባለንበት ሁላችሁም ይጠብቃችሁ። እግዚአብሔር ልጆቹን ሜለቤቱን እናቱ አባቱን ሁሉም እግዚአብሔር ያጽናቸው። ጓደኞቹ ወዳጆች ሁሉንም መላ ኢትዮጵያ አብሮ የሚጫወቱ ቢሲዎችም ሁሉ እግዚአብሔር ያጽናችሁ። እግዚአብሔር በርታቱን ይስጣችሁ ነው የምለው በዚሁ ማለት ነው። እውነት እኔ በጣም ነው ክውን ያልኩት መቋም ያቃተኝ ቅድም ማለት ነውና ከዛም በኋላ አንብቤው ምን ብዬ እንዴት ሊሆን ቻለ እንዴ ብዬ በቃ ሰው ልጅ እኛ መኖርን ነው እንጂ የምናውቀው ይሄ በቃ እኔ እና ንስሐ ግቡ የአገሬ ልጆች ሁላችንም ወደ ራሳችን የምንመለስ ወደ ራሳችሁ ተመለሱ ነው የምላችሁ ማለት ነው። እንግዲህ እኛ ሸክላ እቃንን የምንወድቅ ሰዎችንን መቼ ነው ሞት? ዛሬ ይሁን ነገ ይሁን ቀጠሮ የሌላት ቀን የሌላት ምን የሌላት እዚች ምድር ላይ እንጃ እኔ እንጃ። ግን ይሄ ሰውዬው በጣም ደስ የሚል ነው። በቃ በጣም ያስቃል። በጣም ነው የሚከታተላቸው። በጣም ያስቁናል። ፊልሞቹ ራሱ እኔ እውነት የሆነ ፊልም የሚሰሩት ምናምን መስሎ የነበረ ትናንትና ወደ ራሱ የሆነ ፊልሙ የሚገርማችሁ የእንትና ፊልም አይቼ ነበር እሱ ማለት ነው። በጣም የሆነ ሌባ የሌብነት ፊልም ምናምን ፌስቡክ ላይ ገብቼ ፊልሙን እያየሁት ነበረ። አይኑ እውር መስሎ ይሄ ጥቁር ልብስ ምናምን ለብሶ እንደዚህ ጺሙ ምናምን አሳድጎ ማለት ነው። እና እሱን ትናንትናው ማታ አይቼት ነበረ የሚገርማቸው ማለት ነው። እና አጋጣሚ ስራ በዝቶ እንትን እላለሁ ውሻ ላይም ገብቼ የነገር ውሸት ነው ቢል አጋጣሚ ቲክቶከር ላይ ገብቼ ሞቱ እንዴች ምን ሆና ነው እሷ ልጅ እውነታ ነገር ነው የምትለቀውና እንደዚህ አይነቶች ውስጥ እንዴት ገባች ምናምን ብዬ ራሱ ግራ ተጋብቶኝ ነበረ። እንደገና እንትና ላይ ገባለው እንዳረፈ እና እግዚአብሔር ብቻ ጽናቱን ይስጠው ወንድማችንን። በጣም የሚያዛዝን ነው። በጣም የሚከብድ ነው የእውነት። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ሞት የሀገሬ ልጆች ወጣቶቻችን እያለቁብን ነው። ሞት ቀጠሮ የላትም፣ የምትጠራብን ቀን የላትም። እውነቴ ነው የምነግራችሁ። እኔ እንደዚህ ነው የምለው ነገር የለም። ምን የመሰሉት ሁለት ልጆች አሉት። በልጅነቱ ሚስት አለው። በጣም ደስ የሚሉት ነበር በትዳራቸው። እኔ በጣም ማድንቃቸው ነበረ። በቃ በፊልሙ ዙራ እና በቃ እኔ እንጃ የሚያስቁት በአሁኑ እኔ እንጃ እንደዚህ አሳቂዎች እንደዚሁ በቃ ቃሎቹ ራሱ እንደነሱ እና እንደ ቃልዬም ታውቁታላችሁ። ፊልሞቹ በጣም ደስ የሚል ነበረ እና በጣም የሚያዛዝን ነው። እግዚአብሔር ነፍሱን በገነት ያኖርልን።
ቤተሰቡ፣ ሚስቱ፣ ልጆቹ እግዚአብሔር ብርታቱን፣ ጥንካሩን፣ አዘኑን ያቅልልላቸው። ሌላ ምንም የምንል ነገር የለምና እግዚአብሔር ጓደኞቹም ሁሉም ነገር አዘኑን ያቅልልላችሁ እና ከባድ ነው አንድ ከቤት ውስጥ በደህና ሆኖ ታሞ ነገር ሆኖ ተቸግሮ ቤታየው ሰው ብቻ ይሄ ነው ማለት ይከብዳል። የሀገሬ ልጆች ራሳችሁን ጠብቁ፣ ንስሐ ግቡ። ግን የምነግራችሁ ንስሐ ግቡ እላችኋለሁ። በያለንበት ፈጣሪ ጠብቀን ሁላችሁ ነው የምላችሁ።